ታሪክ የሚጀምረው በፊላዴልፊያ ቅዝቃዜ በበዛበት ምሽት ነው። ዶክተር ማልኮም ክሮው በብሩስ ዊሊስ የሚወከለው በጣም ስኬታማ የህፃናት ስነ ልቦና ባለሙያ ነው። በዚያ ምሽት ከከተማው አስተዳደር ትልቅ የክብር ሽልማት አግኝቶ ከባለቤቱና ጋር በደስታ እያከበረ ነው። ነገር ግን ደስታቸው ብዙ አይቆይም። ወደ መኝታ ክፍላቸው ሲገቡ መስታወት ተሰባብሮ ያያሉ። አንድ እርቃን የሆነ የሚንቀጠቀጥ ወጣት ሽንት ቤት ውስጥ ተደብቆ ያገኛሉ። ይህ ወጣት ቪንሰንት ግሬ ይባላል። ከ10 ዓመት በፊት ማልኮም ሊረዳው ያልቻለ ታካሚ ነው። ቪንሰንት በቁጣ በለቅሶ ፈራኸው እያልኩህ አልረዳኸኝም በማለት ማልኮም ይወቅሰዋል። ከዚያ ሽጉጥ አውጥቶ አና እየጮኸች ትረዳዋለች። ቪንሰንትም ወዲያውኑ ራሱን ያጠፋል። ከአደጋው 1 ዓመት አልፏል። ማልኮም እያገገመው ስራው ይጀምራል። አሁን ትኩረቱ ያደረገው ኮል ሲር በሚባል የ9 ዓመት ልጅ ላይ ነው። ኮል ልክ እንደ ቪንሰንት ግሬ አይነት ምልክቶች ይታዩበታል። ማልኮም ቪንሰንት ማዳን አልቻልኩም፣ ኮል ግን ማዳን ያለብኝ ብሎ ለራሱ ቃል ይገባል። ኮልን መጀመሪያው ጊዜ ቤተክርስቲያን ውስጥ ብቻውን ሲያወራ ያገኘዋል። ኮል በጣም የተሸበረና ጥንቁቅ ሰው ነበር። እናቱ ሊን ልጇን ለማሳደግ የምትታገል ሴት ናት። ኮል ላይ ደግሞ የሰው ጭፍር ጭረት ይታያል። እናቱ ኮልን ሌላ ልጆች እያጠቁት እንደሆነ ብታስብም እውነቱ ግን ሌላ ነው። ማልኮም ከኮል ጋር ለመቀራረብ የአእምሮ ጨዋታ ያደርጋል ወይም ሚንድ ሪዲንግ ጌም ይጫወታሉ። ኮል ግን በውስጤ ምን እንደማስብ አታውቅም ይለዋል። ማልኮም በራሱ ትዳር ውስጥ ችግር ገጥሞታል። ባለቤቱ አና ጨርሶ አታናግረውም። እራት ለመብላት ሬስቶራንት ውስጥ ሲገናኙ እንኳ እሷ ሳታየው ሂሳቡን ከፍላ ትወጣለች። ማልኮም አደጋው ትዳራችን አበላሽቶታል ብሎ ያስባል። አንድ ቀን ኮል በትምህርት ቤት ግብዣ ላይ ያለ የድሮ ሰዎች ድምፅ ይሰማል። ልጆቹ አሸፉበት። ቁም ሳጥን ሲዘጉት በውስጡ አንድ የሚጮህ መንፈስ ያጋጥመዋል። ኮል በድንጋጤ ራሱን ስቶ ሆስፒታል ይገባል። እዚህ ሆስፒታል ውስጥ ነው ታሪክ የሚቀይረው ምስጢር የሚወጣው። ማልኮም ሆስፒታሉ ላይ መጥቶ ሲጠይቀው ኮል በሽክሽክታ ታላቁን ምስጢር ይነግሯል። የሞቱ ሰዎች አያለሁ። ማልኮም በመገረም በህልም ነው ሲለው ኮል አይደለም፣ እንደኛ እየተንቀሳቀሱ በየቦታ ያያቸዋለሁ። መሞታቸው አያውቁም፣ የሚያዩትም ማየት የሚፈልጉት ብቻ ነው ይለዋል። ማልኮም መጀመሪያ ላይ ልጁ ሺዞፍሬኒያ አለው ብሎ ያምናል። ነገር ግን ወደ ቤት ሄዶ የቪንሰንት ግሬ የድምፅ የተቀዳበት ካሴት ሲያዳምጥ ቪንሰንት ድምፅ ጀርባ አንድ ስፓኒሽ ቋንቋ መሞት አልፈልግም ብሎ የሚጮህ ሌላ ሰው ድምፅ ይሰማል። ማልኮም ያኔ ነው ኮል እውነቱ እንደሆነ ያረጋገጠው። ማልኮም ለኮል አዲስ መመሪያ ይሰጠዋል። ከእነሱ አትሽሽ፣ ለምን እንደመጡ ጠይቃቸው፣ እርዳታ ይፈልጉ ይሆናል ይለዋል። ብዙም ሳይቆይ ኪራ የተባለች በቅርቡ የሞተች ህፃን መንፈስ ኮል ክፍል ውስጥ ትመጣለች። ኮል ፈርቶ ከመደበቅ ይልቅ ያናግራታል። ኪራ አንድ ቪዲዮ ካሴት ትሰጠዋለች። ኮልና ማልኮም ወደ ኪራ እየቀረበ ስነ ስርዓት ሄዳሉ። ካሴቱን ለኪራ አባት ይሰጠዋል። አባቱ ቪዲዮውን ሲያየው የኪራ እንጀራ እናት በልጇ ምግብ ውስጥ መርዝ እየጨመረች ቀስ በቀስ ስትገድላት ቪዲዮ ይታያል። በዚህም የኪራ ነፍስ እረፍት ታገኛለች። ገዳይዋ በህግ ትያዛለች። ኮል አሁን ስጦታውን ሰዎች ለማዳን መሆኑን ተረድቶ መረጋጋት ይጀምራል። ኮል ከእናቱ ጋር በመኪና ውስጥ እያሉ ስለ ስጦታው ይነግራታል። እናቱ እንድታምነው አያቱ ሚስጥር ይነግራታል። አያቴ እሁድ ዕለት በዳንስ ውድድር ላይ ስትጨፍር አይተሻት እንደሆነ ጠየቀችኝ ይላታል። እናቱ እያለቀሰች ታምነዋለች። ኮል አሁን ነፃ ወጥቷል። ማልኮም ስራውን ጨርሶ ወደ ቤት ሄዳል። ባለቤቱ አና ሶፋ ላይ ትንታለች። ማልኮም ሊያናግራት ሲሞክር በድንገት የአና እጅ ላይ ያለው የሰርግ ቀለበት ይወድቃል። ማልኮም የራሱን እጅ ሲያይ ቀለበት የለውም። በዚያ ቅጽበት ሁሉም ነገር ይገለጣል። ከ1 ዓመት በፊት ቪንሰንት ሲተኩስበት ማልኮም ሞቷል። በፊልሙ ውስጥ ማልኮም ከአና ጋር ሲበላ እና ሂሳብ ከፍላ ስትወጣ እሷ አታየውም ነበር፣ ለብቻዋ ነበር። ኮል ሙታን መሞታቸው አያውቁም፣ የሚያዩት ማየት የሚፈልጉት ብቻ ነው ያለው ስለ ማልኮም ጭምር ነበር። ማልኮም ለካ ራሱ መንፈስ ሆኖ ነው ኮል ሲረዳ የቆየ እና ለምን እንደማታናግረው ለምን ብቻውን እንደነበረች ገባው። ማልኮም አሁን ተልከው ጨርሷል። ለአና ሁሉ ጊዜ እወድሻለሁ ብሎ ሲሰናበታት ነፍሱ ወደ ብርሃን ትሄዳለች።